ተወዳጁ የእንግሊዝ ፕሪምየር ሊግ ሊጀምር እነሆ አንድ ቀን ብቻ ቀርቶታል። ነገ ምሽት የአምናው የእንግሊዝ ፕሪምየር ሊግ አሸናፊው ከ22 ዓመት በኋላ የእንግሊዝ ፕሪምየር ሊግ ዋንጫን ያሸነፈው አርሰናል ነገ በሜዳው ኤሚሬትስ ስታዲየም ለደጋፊዎቹ የእንግሊዝ ፕሪምየር ሊግ ዋንጫን ይዞ በሚተዋወቅበት ዕለት አዲሱን ወደ ፕሪምየር ሊግ ያደገውን ኮቨንትሪ ሲቲን በእንግሊዝ ፕሪምየር ሊግ ይገጥማል። ታዲያ አዲሱ የውድድር ዓመት ነገ የሚጀምር ሲሆን ክለቦች አሁንም በዝውውር ገበያው ራሳቸውን እያጠናከሩ ይገኛሉ። የትኞቹ ክለቦች እነማንን ለማስፈረም ጥረት እያደረጉ ይገኛሉ የሚለውን መረጃ ወደ እናንተ አደርሳለሁ። ማንቸስተር ሲቲ ኢንዞ ፈርናንዴዝን ከቼልሲ ለማስፈረም ጥረት እያደረገ ይገኛል። በነገራችን ላይ ቼልሲ የኢንዞ ፈርናንዴዝን ዋጋ ከፍ ማድረጉን የተመለከተ መረጃ ወጥቷል። ቶተናም ሆትስፐር ደግሞ በአሰልጣኝ ሮቤርቶ ዲዘርቢ እየተመራ አስደናቂ የውድድር ጊዜን ለማሳለፍ ቆርጦ የተነሳ ይመስላል። በክረምቱ በርካታ ተጫዋቾችን ያስፈረሙት ስፐርሶች አሁን ደግሞ ከማንቸስተር ሲቲ ሳቪኒዮን፣ ከሊቨርፑል ኮዲ ጋክፖን ለማስፈረም ጥረት እያደረጉ ይገኛሉ። በሌላ የዝውውር ዜና ሊቨርፑል የአርሰናሉን አማካይ ኤታን ኑዋኔሪን ለማስፈረም ጥረት እያደረገ ይገኛል። ድርድሮች መጀመራቸውንም የተመለከተ መረጃ ወጥቷል። ኤታን ኑዋኔሪ በአሰልጣኝ ሚኬል አርቴታ ቡድኑ ውስጥ ቋሚ የመሰለፍ እድልን የሚያገኝ አይመስልም። ይህንን ተከትሎ ቡድኑን ሊለቅ ተቃርቧል። ሊቨርፑሎች ደግሞ የተጫዋቹ ቀጣይ መዳረሻ ይመስላሉ። በሌላ አርሰናልን በተመለከተ የዝውውር ዜና ጋብሪኤል ጄሱስ ወደ ጣሊያኑ ክለብ ናፖሊ ሊያመራ የነበረው ድርድር አሁን ላይ እንደተቋረጠ መረጃዎች ጠቁመዋል። ይህንን ተከትሎ ጋብሪኤል ጄሱስ በእንግሊዝ ፕሪምየር ሊግ መቆየቱ የሚቀር አይመስልም። ናፖሊዎች ትኩረታቸውን ወደ ማንቸስተር ዩናይትዱ ተጫዋች ዚርክዜ ማድረጋቸውን የተመለከተ የዝውውር መረጃ ወጥቷል። በሌላ መረጃ ደግሞ ማንቸስተር ሲቲ የቦርንማውዙን የአማካይ ስፍራ ተጫዋች አሌክስ ስኮትንም ለማስፈረም ፍላጎት እንዳለው መረጃዎች ወጥቷል። ውድ የቻናላችን ቤተሰቦች እነኝንና ሌሎች የዝውውር መረጃዎችን ይዤ ቀርብ ያለው ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ መረጃዎችን ማድመጥ እንድትጀምሩ በአክብሮት ጋበዝኩኝ። በቅድሚያም ኢንዞ ፈርናንዴዝን የተመለከተውን መረጃ ላድርስ። ቼልሲ ኢንዞ ፈርናንዴዝን ማስፈረም የሚፈልግ ክለብ 120 ሚሊዮን ፓውንድ አቅርቦ ማስፈረም ይችላል ሲል ባለፈው ሳምንት እስከ አርብ ድረስ የመጨረሻ ቀነ ገደብ ማስቀመጡ ይታወስ ነበር። ነገር ግን በዛ ቀን ውስጥ የትኛውም ክለብ ይህንን ዋጋ አቅርቦ ኢንዞ ፈርናንዴዝን ሊያስፈርም አልቻለም። ይህንን ተከትሎ አሁን ላይ ማንቸስተር ሲቲዎች ዋጋውን ከፍ አድርገውታል። 140 ሚሊዮን ፓውንድ አድርሰው ለኢንዞ ፈርናንዴዝ እስከ መጨረሻው የዝውውር መስኮት መዝጊያ ድረስ ጥሪ እየተጠባበቁ ይገኛሉ። የተጫዋቹ ዋነኛው ፈላጊ ማንቸስተር ሲቲ ነው። ሲቲ ሮድሪን ወደ ባርሴሎና ከሸኘ በኋላ የአማካይ ክፍሉን ማጠናከር ይፈልጋል። የሲቲ የአማካይ ክፍል እንደከዚህ ቀደሙ ጠንካራ ነው ማለት አንችልም። በተለይ ባለፈው በአርሰናል በኮሚኒቲ ሺልድ ሲሸነፉ የሲቲ የአማካይ ክፍል ብዙ ነገር እንደሚቀረው ተመልክተናል። አሁን የሲቲ ስራ ኃላፊዎች ይህንን ክፍተት ለመቅረብ ከፍተኛ የሆነ ሙከራ እያደረጉ ይገኛሉ። ትኩረታቸውን ታዲያ የቼልሲው የአማካይ ስፍራ ተጫዋች ኢንዞ ፈርናንዴዝ ላይ አድርጓል። ከኢንዞ ፈርናንዴዝ ጋር በግል ጉዳዮች ዙሪያ ሲቲ እንደተስማማ መረጃዎች ወጥተዋል። ዋነኛው አሁን የሚቀረው ጉዳይ ከቼልሲ ጋር መስማማትን ይመለከታል። ቼልሲዎች ደግሞ ተጫዋቹ ቢለቅም በቡድኑ ቢቆይም ደስተኛ ናቸው። አሁን ደግሞ 140 ሚሊዮን አድርሰውታል ዋጋውን። ይህንን ተከትሎ ቼልሲዎች ተጫዋቹን የመሸጥ ፍላጎት የላቸውም በሚል በርካቶች እየዘገቡ ይገኛሉ። ነገር ግን አሁንም ቢሆን ሲቲ ጥረት ያደርጋል። ኢንዞ ማሬስካ ከዚህ ቀደም የቼልሲ አሰልጣኝ እንደነበር ይታወሳል። ከኢንዞ ፈርናንዴዝ ጋር አብረው ሰርቷልና አሁን ዳግም ሁለቱ ኢንዞዎች ሊገናኙበት የሚችለው እድል ሰፊ እንደሆነ እየተዘገበ ይገኛል። በነገራችን ላይ ማንቸስተር ሲቲ ከኢንዞ ፈርናንዴዝ በተጨማሪ የቦርንማውዙን የአማካይ ስፍራ ተጫዋች አሌክስ ስኮትን ማስፈረም ይፈልጋሉ ተብሏል። አሌክስ ስኮትን በቦርንማውዝ አምና ክለቡ ጥሩ የውድድር ጊዜን በእንግሊዝ ፕሪምየር ሊግ ሲያሳልፍ እጅግ አስደናቂ ብቃትን ማስመልከት የቻለው ተጫዋች እንደነበር እናስታውሳለን። ይህ እንግሊዛዊውን ተጫዋች ለማስፈረም ማንቸስተር ሲቲዎች አሁን ላይ ፍላጎት አላቸው። በነገራችን ላይ ማንቸስተር ዩናይትድ የረዥም ጊዜ ተጫዋቹ ፈላጊ እንደነበር ይታወሳል። ነገር ግን ዩናይትዶች አሁን ላይ አማካይ ስፍራ ላይ በቂ ተጫዋቾችን እንዳስፈረሙ ይታወቃል። በትላንትናው ዕለት ደግሞ ከካርሎስ ባሌባ ጋር ማንቸስተር ዩናይትድ ስሙ ተነስቷል። ይህንን ተጫዋች እንደሚያስፈርመው ክለቡ ከሞላ ጎደል የተረጋገጠ ነው የሚመስለው። ይህንን ተከትሎ የአሌክስ ስኮት
ዝውውር አሁን ላይ ማንቸስተር ዩናይትድ የለበትም ማለት እንችላለን። በቀጣይ ሲቲ ታዲያ አሌክስ ስኮትን ሊያስፈርም ጥረት እያደረገ እንደሚገኝ መረጃዎች ወጥቷል። ሊቨርፑል የአርሰናሉን የአማካይ ስፍራ ተጫዋች ኤታን ንዋኔሪን ለማስፈረም ፍላጎት አለው ተብሏል። ድርድሮችንም መጀመሩ የተመለከተ መረጃ ወጥቷል። ቀዮቹ ከኤታን ንዋኔሪ ወኪሎች ጋር በግል ጉዳዮች ዙሪያ ድርድሮችን ጀምሯል። በቀጣይ ከአርሰናል ጋር በይፋ ንግግሮችን ሊቨርፑሎች እንደሚጀምሩ እየተጠበቀ ይገኛል። ሊቨርፑል በዝውውር ገበያው ላይ የታሰበለትን ያክል ስኬታማ የዝውውር መስኮት አሳልፏል ማለት አንችልም። ምክንያቱም ሞሳላን የሚያክል እጅግ አስደናቂ ተጫዋች ከክለቡ ከለቀቀ በኋላ ሞሳላን እንኳን ባያክል ተቀራራቢ ፕሮፋይል ያለው ተጫዋች ማስፈረም ይገባቸው ነበር። እስካሁን ግን በዝውውር ገበያው ላይ ቀዮቹ ያን ያክል የነቃ ተሳትፎን እያደረጉ አይገኝም። ከወሬ ያለፈ ነገር ብዙም አልተመለከትንም። ምክንያቱም ከፒኤስጂ ባርኮላና ባይን ሊቨርፑል ያስፈርማል ተብሎ ረዥም ጊዜ እየተወራ ይገኛል። እስካሁን ግን ከስምምነት ላይ የተደረሰ ነገር የለም። አሁን ግን ኢታን ንዋኔሪን ለማስፈረም ቀዮቹ ቆርጠው መነሳታቸውን የተመለከተ መረጃ እየወጣ ይገኛል። ንዋኔሪ በአርሰናል ቤት ውስጥ በቋሚነት የመሰለፉ ጉዳይ አሁን ላይ ያበቃለት ይመስላል። ምክንያቱም ተጫዋቹ በነበሩት የአቋም መፈተሻ ጨዋታዎች ላይ እድል አግኝቷል። ነገር ግን በኮሚኒቲ ሺልድ እጅግ ወሳኝ በነበረው ጨዋታ ላይ ተጠባባቂ እንደነበር የሚታወስ ነው። በቀጣይ በፕሪሚየር ሊግ ጨዋታ ላይም ቢሆን በአርሰናል የአማካይ ስፍራ ላይ ይህ ተጫዋች በቀዳሚነት የመሰለፍ እድል የለውም። ምክንያቱም አርሰናል እጅግ ጠንካራ ጥሩ አቋም ላይ የሚገኙ በርካታ ተጫዋቾች አሉት። እንደነ ኦዴጋርድ፣ ማክስ ዶማን፣ ብሩኖ ጊማሬሽ፣ ዴክላን ራይስ እንደገና ደግሞ ሊዩስ ስኬሊን የመሳሰሉ ተጫዋቾች አማካይ ክፍል ላይ ያሉትና ነሳካም ጭምራሉ። እነዚህ ተጫዋቾች እያሉ ንዋኔሪ በቀዳሚነት ይሰለፋል ተብሎ አይጠበቅም። ይህንን ተከትሎ ክለቡን የመልቀቁ ጉዳይ ማይቀር ነው የሚመስለው። ሊቨርፑል ቤት ይህ ተጫዋች ይፈለጋል። በሌላ የዝውውር መረጃ ቶተናም ሆትስፐር አልተቻለም። በርካታ ተጫዋቾችን በክረምቱ የዝውውር ገበያ ላይ እያስፈረመ እንደሚገኝ የሚታወስ ነው። እንደምናስታውሰው ቶተናሞች ከኒውካስትል ዩናይትድ ቤት ውስጥ ሳንድሮ ቶናሊን የአማካይ ስፍራውን ተጫዋች አስፈርመዋል። ከዌስትሃም ዩናይትድ ፈርናንዴዝን ማስፈረማቸው የሚታወስ ነው። አሁን ትኩረታቸውን ቶተናም ሆትስፐሮች የማንቸስተር ሲቲው ተጫዋች ሳቪኒዮ እና የሊቨርፑሉ ተጫዋች ኮዲ ጋክፖ ላይ ማድረጋቸውን የተመለከተ መረጃ ወጥቷል። ከሁለቱም ተጫዋቾች ጋር ከስምምነት ላይ በግል መድረሳቸውን የተመለከተ መረጃ ወጥቷል። በቀጣይ ከክለቦች ጋር በሚደረግ ድርድር እኚህን ተጫዋቾች ቶተናም ያስፈርማል ተብሎ ይጠበቃል። ጋብሪኤል ጀሱስ እንደምናስታውሰው ከአርሰናል ይለቃል፣ ወደ ጣሊያኑ ክለብ ናፖሊም ያመራል ተብሎ ከዚህ ቀደም በርካታ መረጃ መውጣቱ የሚታወስ ነው። ወደ ናፖሊ ሊያመራ የሚችልበትም እድል ሰፊ እንደነበር ሲነሳ ነበር። ይሁንና ግን ተጫዋቹ ይህንን ዝውውር ውድቅ አድርጓል። ወደ ጣሊያን ሴሪአ ወደ ናፖሊ ማምራት አይፈልግም። ይህንን ተከትሎ ተጫዋቹ አርሰናል እንኳን ምንም የመሸጥ ፍላጎት ቢኖረውም ተጫዋቹ ይህንን ድርድር ውድቅ ማድረጉን የተመለከተ መረጃ ወጥቷል። ይህንን ተከትሎ በቀጣይ የውድድር ዓመት አሁንም ይህ ብራዚላዊ ተጫዋች ጄሱስ በአርሰናል ቤት ውስጥ ሊቆይ እንደሚችል መረጃዎች እየወጡ ይገኛሉ። ይህንን ተከትሎ ናፖሊ ትኩረቱን ወደ ማንቸስተር ዩናይትዱ ተጫዋች ዚርክዜ ማድረጉ እየተዘገበ ይገኛል። እንደምናስታውሰው ናፖሊ ሮሜሎ ሉካኩን መልቀቁ የሚታወስ ነው። ይህንን ተከትሎ የፊት መስመሩ ማጠናከር ይፈልጋል። ጆሹዋ ዚርክዜ ቀጣዩ የናፖሊ ኢላማ መሆኑን የተመለከተ መረጃ ወጥቷል። ጆሹዋ ዚርክዜ በማንቸስተር ዩናይትድ ቤት ውስጥ ቀዳሚ ተሰላፊ ነው ማለት አንችልም። ምክንያቱም በርካታ ተጫዋቾች ከሱ አስቀድመው በቡድኑ ቋሚ አሰላለፍ ውስጥ ዩናይትድ እየተጠቀመ ይገኛል። ይህንን ተከትሎ ዚርክዜ ምንም እንኳን በማንቸስተር ዩናይትድ መቆየት ቢፈልግም ነገር ግን የጨዋታ እድል ማግኘት አለመቻሉን ተከትሎ ወደ ሴሪያው ክለብ ናፖሊ ሊያመራበት የሚችለው እድል ሰፊ እንደሆነ እየተነገረ ይገኛል። የዩናይትድ የስራ ኃላፊዎችም ተጫዋቹ ቢለቅ ደስተኛ ናቸው። እሱ ከለቀቀ ሌላ የቤንጃሚን ሼሽኮ ምትክ ሊያስፈርሙ በዝግጅት ላይ እንደሆኑ በርካታ መረጃዎችም እየጠቆሙ ይገኛሉ። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጇቸው የዝውውር መረጃዎች እኚህ ናቸው። በሌሎች አዳዲስ መረጃዎች ወደ ማታ መለሳለሁ። ይመቻችሁ።